የማባልጋት ባለ ትዳር ነበረች። ዋና ተግባራችን ወሲብ ነው። የምንቀጣጠረው ለወሲብ ብቻ ነው። የምናወራው ስለ ወሲብ ነው። አንዳችንን የምንፈልገው ወሲብ ሲያምረን ነው። አጠገቤ ሆና ባሏ ደውሎ ያውቃል። ሰውየሽ ደወለ ብዬ ስልኳን አቀብያትም አውቃለሁ። ምንም እንዳልተፈጠረ ስታወራው እርቃኗን አትመስልም ነበር። ይገርመኛል ድድብናችን። ነውራችን ስለተደጋገመ ተግባራችን ብልግና መሆኑ ተሰወረብን። ቢሮዋ ሄዳለሁ፣ ቢሮዬ ትመጣለች፣ ጓደኛዬ ቤት፣ እኔ ቤት፣ የሆነ ኮስመን ያለ ሰወር ያለ ቦታ፣ የሆነ ድብቅ ጽድት ያለ ስፍራ፣ መኪና ውስጥ ብዙ ቦታ ትመጣለች፣ እንዋሰባለን። አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ካካል ምልክት። የታሪካችን መነሻና መዳረሻ ወሲብ ነው። አንድ ቀን በደነገጠ ተስፋ በቆረጠ ድምፅ ባሌ ያወቀብን አለችኝ። ደነገጥኩ። ጠፋሁኝ፣ ጠፋች። ከ17 ቀን በኋላ ጓደኛዬ ገኒ ሐዘን ላይ ነች፣ ሙሉ ከላይ እስከ ታች ጥቁር ለብሳለች፣ ከስታለች አለኝ። ምን ሆነች አልኩ። ባሏ ሞቶባት ነው፣ ራሱን አጥፍቶ ነው የሞተው አለኝ። ስደነግጥ ፊቴ ሲቀያየር እንባዬ ሲያመልጠኝ አዝኜለት ነው የመሰለው። እኔ እንደገደልኩት ፈጽሞ አልጠረጠረም። ሰው ይዞ መውደቅ፣ ማስተካከል የማይቻል አወዳደቅ፣ ሲያስታውሱት የሚያስነክስ አይነት አወዳደቅ፣ እነሳለሁ የማይሉት አወዳደቅ፣ ወድቄ ነበር የማይሉት አወዳደቅ፣ በጊዜ ምክንያት የማይደበዝዝ አወዳደቅ። እንዲህ አይነት አወዳደቅ ሲያስጠላ። የጥፋተኝነት ስሜቱ ሊገለኝ ሲል ማምለጫ መጽሐፍ ቅዱስ ገለጥኩ። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል የሚለው ከሁሉም ጎልቶ ተነበበኝ።